እንግዲህ በህይወቴ ዘመን ሁሉ ካዘንኩባቸው ቀኖች አንዱ ያቺ ቀን ናት። የሆነች ስራ ፈልጌ ገባሁ። ጴንጤ የሚባል ነገር ባይኔ ማየት አስጠላኝ። በቃ ጠላ ጴንጤ። ይሄ ክፍት ነው እንደዚህ፣ በዚህ የሚፈስ መግል አለ። ሐኪሞቹ ደግሞ አናክምም አሉ። ለምን ሲባል ጀርባዬን ገለበጠኝና ጀርባዬን እንደዚህ አድርጎ በወታደር ጫማ ረገጠኝ። እስካሁን ያመኛል። እዚህ ጋር የተቀመጠው ወታደር ረጅም ነው አሁን አለ እና መግረሽን ነው እንዲህ አድርጎ መታኝ። አላየሁትም ታውቃለህ። ለዛ መልስ እየሰጠው እንዲህ አድርጎ ሲመታኝ ለምን ታወልቃላችሁ ሲሏቸው አጋንንት ወጣልን ብለው መመስከር ሲጀምሩ አሃ ይሄ ነገርማ እንደዚህ ከተጀመረ ነገ ህዝቡን በሙሉ ገልብጦ ይወስድብናል ብለው አንተ ሲጋኝ ሊመት ሲጎትተው እያየህ ሊሰማህ የሚችለውን ነገር አስበው። እንግዲህ የት ልተኛ ምን ልብላ? እኔ እዛ ካምፕ ነው የምኖረው። መበላው ነገር በገንዘብ ገዝተህ ነው። ገንዘብ የለኝም። ስሜ አራጋይ ነው ይባላል። የተወለድኩት ወሎ ክፍለ ሀገር ውጫሌ የሚባል ሀገር ነው የተወለድኩት። ከሙስሊም ቤተሰብ ነው የተወለድኩት። የአባቴ ወገኖች ኦርቶዶክሶች ናቸው። የእናቴ ወገኖች ደግሞ ሙስሊሞች ናቸው። ቁርአን ተማሪዎች ናቸው። ከዛ ነው ህይወት የሚጀምረው። ግን አባቴ ብለህ ስለነበረ እንድማር ስለሚፈልግ ወደ ቄስ ትምህርት ቤት አስገብቶኝ ትምህርቴን ከቄስ ትምህርት ቤት ነው የጀመርኩት። እስከ ዳዊት ድረስ ደገምኩኝ። ከዛ በኋላ ነው የሚሽን ትምህርት ቤት ነበር፣ የመካነ ኢየሱስ ትምህርት ቤት። ወደዚያ ወደ አስኮላ ትምህርት ቤት አስገባኝ። እስከ 6 ተማርኩ። ከዛ ደግሞ ወደ 7 8 ወደ ውጫሌ ከተማ ሄድኩኝ። ከዛ በኋላ ደግሞ ወደ ሃይ ስኩል ነው የገባሁት። እንግዲህ የሃይ ስኩል ካለቀ በኋላ ነው ወደ አሰብ የሄድኩት ማለት ነው። አሰብ ከተማ ከገባሁ በኋላ ነው እንግዲህ እዛ ስራ ፈላልጌ አሰብ ወደብ መስራት የጀመርኩት። አንደኛ በህፃንነቴ መካነ ኢየሱስ ትምህርት ቤት አስኮላ ትምህርት ቤት ስገባ ጌታን እዛ በልጅነቴ ቸርች ሄድ ነበር ዝም ብዬ። አንድ ትልቅ ጓደኛ ነበረኝ አራጋ ሁሴን የሚባል። እሱ ሰፈር ልጆችን እየሰበሰበ የሚያስተምር ልጅ ስለነበረ እሱ ፕሮቴስታንት ነው የዛኔ እና በጌታ ስለነበረ ከሱ ስር ስለሚሄድ ትንሽ ሂንቱ ነበረ። ግን ደርግ በመጣ ጊዜ ሃይማኖት ጠን ስለነበር ፕሮቴስታንቶች በሙሉ ጠፉ። እኛም ልጆች ነን ያኔ የጎረመስን ስንመጣ ያው የጌታ ነገር በልጅነቴም ስለነበር ማውቀው ጠፋ። ከትምህርት በኋላ አሰብ የሚባል ሀገር ሄድኩ። አሰብ 10 ዓመት ኖሬያለሁ። የመንግስት ሰራተኛ ነበርኩ። አሰብ ወደብ ሰራ ነበረ። ከ10 ዓመት በኋላ የደርግና የወያኔ ጦርነት በተደረገ ጊዜ ያው አሰብ ተተኮሰ በሰማይ በምድር ወደ ከተማው ማለት ነው። በፈጣን ጀልባ ከተማውን ሲደበድቧት ያው በጭንቅ በዋልንበት ተነስተን ወደ መርከብ ወጣ። ሌሊት 6 ሰዓት 7 ሰዓት ላይ ወደ መርከብ ወጣ። መርከብ ወዴት እንደሚወስዱን አላወቅንም። እንግዲህ ያው ባህር ኃይሎች መጀመሪያ ጭነው ወደ የመን ወጥተው ነበረ። እኛ ደግሞ ወደ የመን እየሄደ ያለ ካፒቴኑ ተመለስና ወደ ጅቡቲ ቀጥል ተባለ። ወደ ጅቡቲ ቀጠለ። መርከብ ላይ 12-13 ቀን ቆየ እና ጉዞ በጣም ፈታኝ ነበር፣ አስቸጋሪ ነበር። ምክንያቱም ልብስ የለም፣ አንድ ሱሪ፣ አንድ ጫማና አንድ ቲሸርት ሙቀት ስለሆነ ሀገሩ። ከዚህ ከ12 ቀን በኋላ ምድረ በዳ ወደ የጅቡቲ መንግስት ወደ አውራ አውሳ ወደሚባል ስደት ካምፕ እዛ ወስዶ አሳረፈ። እዛ ስንሄድ በረሃ ነው፣ እባብ አለ፣ ጊንጥ አለ፣ የህዝብ ብዛት አለ፣ የሚበላ እንደ ልብ የለም፣ የሚጠጣ የለም። እዛ ቀረሁ። አሁን እዛ ድንጋይ ላይ ተቀምጬ ሱሪም አለቀ፣ ቲሸርትም አለቀ፣ መቀየሪያ የለም። ካምፑ በወታደር ዙሪያ ነው የሚጠበቀው። ችግር ላይ ነበርኩ። ያኔ ነው እኔ ጌታን ያገኘሁት። አንድ የአገሬ ልጅ መኮንን አበይ የሚባል ልጅ ነበረ። አሰብ የጢኦ ወደብ አስተዳደር
ጸሐፊ ነበርና አንድ ላይ አንድ ድንኳን ውስጥ ነበር የምንኖር እና እሱ ከኔ ቀደም ብሎ ጌታን ስለተቀበለ እየደጋገመ ማታ ማታ ይነግረኝ ነበር ስለ እግዚአብሔር ቃል እና እኔ ደግሞ በጣም እበሳጭ ነበር። ምክንያቱም የምኖረው ኑሮ ጥሩ ነው። ሁሉን ነገር ትቼ ነው የመጣሁት። ገንዘብ፣ ስራ፣ የተለያዩ ንብረቶች ነበሩ እንደ አቅም። ያንን ሁሉ ትቼ ባዶ እጄን በቀዳዳ ሱሪ ድንጋይ ላይ ተቀመጥኩ እና ይሄ ሁሉ ነገር ስለነበረ እናደድ ነበረ። የሚበላም የለም። በጣም አሳዛኝ ነው የስደት ካምፕ ህይወትና እንደዚህ እፍ ብለኸው የማትጨርሰው የደቀቀ ሩዝ ነው የሚሰጡህ። ያንን ቀቅለህ ነው የምትበላው። አንዳንድ ጊዜ ደግሞ ብቻ ታሪኩ ብዙ ነው። የማይበስል ስንዴ ይሰጡሃል፣ የማይበስል በቆሎ ይሰጡሃል። እንደዛ እያል 5 ዓመት ቆየሁ እዛ ስደት ካምፕ። እዛ ነው ጌታን ያገኘሁት። እንግዲህ 5 ዓመት የነገርኩህ ቦታ ራአውሳ የሚባል ሪፊውጅ ካምፕ ነበር። እዛ በነበርንበት ጊዜ የተለያዩ ሰዎች ከዚህ እየመጡ ያስተምሩናል። ያኔ መሰረተ ክርስቶስ ነበረች የነበረችው ቸርች እዛ። ምናልባት እናንተ ልታውቁ ላታውቁ ትችላላችሁ ልጆች ስለሆናችሁ። የእግዚአብሔር ሰው በድሩ ሁሴን የሚባሉ ሰው ሳይቀሩ ጎብኝተውን አስተምረውኝ ያውቃሉ ስለ መጨረሻው ዘመን። ራአውሳ 5 ዓመት ከተቀመጥን በኋላ ወደ አሊ አዴ ወደሚባል ወደ ሶማሊያ ድንበር የሶማሌ ወታደሮች የዱሮ የዛያድ ባሬ ወታደሮች ይዘው የሰፈሩበት ቦታ ወደዛ ወሰዱ። እዛ ነው እንግዲህ እዛ መኖር በጀመርንበት ጊዜ አንድ አሁን ካናዳ አለ ጥላሁን ዳርጌ የሚባል የቤተክርስቲያናችን ሽማግሌ ነበረ። ጠራኝና አንድ ቀን ይቺ ቸርች እግዚአብሔር ተናግሮኛል፣ ይቺ ቸርች አንተ እጅ ላይ ትወድቃለች፣ አንተ ነህ የምታገለግልባት፣ ስለዚህ በርታ ጠንክር ብሎ መክሮኝ ሄደ። እንግዲህ በ1995 ሄደን እሱ ከ3 ዓመት በኋላ በ1998 እነሱ የቸርች ሰዎች በአብዛኛዎቹ ማለት ነው ወደ ካናዳ ሄዱ፣ በረሩ። እግዚአብሔር ረዳቸው እና በዛ መካከል ያለው ነገር በጣም ከባድ ችግር ነው የነበረው። በዛ ሰዓት የፖለቲካ ችግር ነበር። አንድ ሰው ከቤተ ክርስቲያን በመንግስት በኢህአዴግ ታፍኖ ወደ ኢትዮጵያ መጥቶብናል። አንደኛው ደግሞ ጠፋ፣ ይፈለግ ስለነበረ ኢሰፓ ባል ስለነበረ ሌሎቹ ወደ ካናዳ ሄዱ። እንግዲህ ከዛ በኋላ ነው ቸርቿ ሰርቫይቭ እንዲታረግ አድርገን የተወሰኑትን ምዕመናኖች ሰብስቤ እንግዲህ ከዛ ጊዜ ጀምሮ ነው ቤተክርስቲያን አሊ አዴ የነበረችውን መምራት ጀመርኩ። አንድ ሽማግሌ መሪ ሆኜ ነው እና መሰረተ ክርስቶስ ነበርን ስንመጣ። ከዛ በኋላ ደግሞ አልተስማማንም ከነሱ ጋር አካሄዳቸው ስላላማረን ወደ መካነ ኢየሱስ ተመሰረተ። የኛ ሽማግሌዎች ከኔ በፊት የነበሩት ተነጋግረው መካነ ኢየሱስ ለመጀመሪያ ጊዜ ጅቡቲ በእኛ ተመሰረተ። አንዱ አጥቢያ አሊ አዴ ነው፣ አንዱ አጥቢያ ደግሞ ጅቡቲ ሆኖ ተመሰረተ። ከሰብ ተፈናቅዬ ከሄድኩ በኋላ ወደ ሀገር መመለስ አልቻልኩም። ያሉትም ነገሮች ወደ ሀገር የሚያስመልሱ አልነበሩ። ምክንያቱም የነበረኝን ነገር ሁሉ አሰብትቼ ነው የመጣሁት። ከዛ በኋላ ደግሞ ወደ ሀገር መመለስ በቃ ልቤም አልተነሳሳም። ጌታን አገኘው። ያቺ ቸርች ደግሞ እኔ እጅ ላይ ወደቀች። እነዛኑ ትንሽ ምዕመናኖችን በትኖ ወደ ሀገርም ለመመለስ ፈቃደኛ አልነበርኩም እኔ። እንደውም ብዙ ሰዎች በውስጥ ብዙ አማክረውኛል። አንተ ብዙ ሙያ ያለህ እና ለምን ወደ ሀገር ገብተህ ብዙ ነገር ታውቃለህ፣ ለምን አትሰራም? ምን ታደርጋለህ እዚህ? ደከመ ኢኮኖሚ የለም የሚበላ ነገር በሌለበት ብለው ነግረውኝ እነዚህን ሰዎች ለማን ሰጥቻቸው ልሄድ? እግዚአብሔር አደራ ሰጥቶኛል። ስለዚህ እነዚህን ሰዎች አንድም ነፍስ ቢሆን በጌታ ፊት ያስጠይቃል፣ ተትቶ አይኬድም። እንግዲህ ከዛ በኋላ ነው ሌላ ማጥቢያ ጨመር አሊ ሳቤህ የሚባል ከተማ ሌላ ማጥቢያ ጨመር። ሁለቱም ማጥቢያዎች ደብዳቤ አለኝ መካነ ኢየሱስ ጅቡቲ ጽፎ የሰጠኝ። ሁለቱንም የአሊ አዴንም የአሊ ሳቤህን ማጥቢያ እኔ መራ ነበር።
እንደነገርኩህ እነዚህን 2 አጥቢያዎች እየመራሁ ያለው የትምህርት እድል መጣ። ወንድም ደጀኔ የሚባል ፓስተር ደጀኔ አሁን በህይወት የለም፣ ወደ ጌታ ሄደዋል። ያስተምረን ነበር ጅቡቲ እየተመላለሰ ቴዎሎጂ ትምህርት ቤት ጢሞቴዎስ ኢንስቲትዩት የሚባል ነበረ። ከደቡብ አፍሪካ ነው የሚመጡት። አስተማረን እሱ እና እሱን ትምህርት ከተማርኩ በኋላ በጣም የሚገርም በልቤ ላይ ጌታ የተመሰረተው በዛ ትምህርት ነው ብዬ አስባለሁ። ምክንያቱም ከሐሰት ትምህርት ጀምሮ ነው ያስተማረን። የነቢያትን የጌታን ትምህርት ካስተማረ በኋላ ስለ እስልምናም ስለ መሐመድ አመጣጥና ስለ እስልምና ዲቴል በደንብ ነው ያስተማረን፣ ቀጥቅጦ ነው ያስተማረን። ስለዚህ ያለሁበት መስመር ልክ እንደሆነ በጣም የገባኝ ከነበርኩበትም እንዴት ትሄዳለህ እያሉ ብዙ ጥያቄዎች ከቤተሰብም ከሌላም ቦታ ስለነበረ ይህን ትምህርት ከተማርኩ በኋላ በትክክል በእግሬ እንድቆምና ልቤ የተነካው በዚህ ትምህርት ነው እና መንፈስ ቅዱስ በሕይወቴ ትልቅ ስራ ሰርቷል። ብዙ ስደቶች ደርሰውልኛል። ጥርሴን ነክሼ የሚመጣውን ነገር ለመቀበል እንዲወስንና በቤቱ ጸንቼ እንድቆም ለሌሎቹ አርአያና ምሳሌ እንዲሆን ያደረገኝ ያ ትምህርት ነው። ስለ መንፈስ ቅዱስ አውርቼ አልጠግብም። ሲርብህ የሚያጠግብህ፣ ስትታረስ የሚያለብስህ፣ ባለጸጋ የሚያደርግህ፣ ድሃ ሆነህ ከሁሉ በላይ እንደሆን የሚረዳህ ነው መንፈስ ቅዱስ። በተበሳጨህ ጊዜ ያረጋጋሃል፣ ይረዳሃል፣ ያገለግልሃል፣ ይመክርሃል፣ ይገስጻል። እንደ ሰው ብቻህን ያወራል። ጫካ ብዙ ጊዜ ሄጃለሁ። ያው አገሩም ጫካ ነው። ወክ አደርጋለሁ፣ እወጣለሁ፣ ከሰፈር ጸልያለሁ፣ አውራለሁ ከመንፈስ ቅዱስ ጋር እና ልቤ ይረሰርሳል። ድርቀት የለም። ተባርኬ ነው የምመለሰው እና ብርታቴ ነው፣ ጉልበቴ ነው። ያለ መንፈስ ቅዱስ አንድ ሰው አንድ ነገር ማድረግ አይችልም። ስለዚህ ህይወቴ ነው ማለት እችላለሁ። እግዚአብሔር የተመሰገነ ይሁን። በወንጌል ጸንተህ ስትቆም የመጣህበትም ህብረተሰብ በአካባቢ የሚኖሩ ሰዎችን አይወዱም፣ ይጠለዋል። በጣም ነው የሚያጣጥሉህ፣ በጣም ነው የሚንቁህ እና እንደ ቆሰለ ውሻ ሁሉም ሰው ወደ አጠገቡ ሊያስጠጋህ አይፈልግም። የእግዚአብሔርን ቃል እንዳትናገር፣ እንዳታነሳ ቅድም ላይ አንስቼልህ ነበር። የእኛ ሀገር እምነቶች በእውቀት አይደለም፣ በመዋለድ መባዛት ናቸው። እስላም ልጅ እስላም ነው፣ የኦርቶዶክስ ልጅ ኦርቶዶክስ ነው፣ የካቶሊክ ልጅ ካቶሊክ ነው እንጂ የእግዚአብሔርን ቃል ጎንበስ ብሎ አንብቦ ወደ እውቀት የሚያመጣ የሚመራመር የለም። አንድ እሱ ነው። ሁለተኛ የእኔን ብቻ አይደለም፣ የእኔን መጽሐፍ ቅዱስ ብቻ አይደለም ማወቅ ያለብኝ፣ እኔ የሌላውንም የሙስሊሙንም ማወቅ አለብኝ። የእኔ የተሻለ መሆኑን ማውቀው የዛንም ሰውዬ ሳውቅ ነው። ገብቶሃል? ስለዚህ ሁላችንም ባለንበት ሳንነካካ እንቀጥል። ሩጫ ውድድር አይደለም። ምክንያቱም መዳን ነው የሚፈልገው። መዳን ደግሞ በገንዘብ የሚገዛ አይደለም። ሰው እንኳን መስዋዕት ብታደርግ መንግስተ ሰማያት አትገባም። ከሁሉ የበለጠውን ዋጋ ብትከፍል፣ የዓለምን ወርቅና እንቁ አምጥተህ እንኳን ስጦታ ብትሰጥ መንግስተ ሰማያት አትገባም። መንግስተ ሰማያት የሚገባው በጌታ በኢየሱስ ክርስቶስ ብቻ ነው፣ በማመን። ግን ኢየሱስ ክርስቶስ ማን ነው? እንዴት ሊያድነኝ ይቻላል? ለእኔስ ምን አደረገልኝ? የሚለውን ነገር ሰው ማወቅ አይፈልግም። የየራሱ የሚለውን ይዞ ብቻ ነው የሚሄደው። በዶክትሪን ነው ሰው የሚማረው። ስለዚህ ከዶክትሪን ይልቅ ወደ እውቀት ለመምጣት አይወዳደርም። ሰው የሚሰማውን ነገር
አንብቦ ሊመልስልህ አይፈልግም። ይልቅስ ጠብቆ ሊደበድበህ ነው የሚፈልገው። ከዚህ የተነሳ በጣም ቸርቿ እንድትጠፋ ፈለጉ። ያው ቸርቿ እንድትጠፋ ሲፈለግ ደግሞ በጎቹን ለመበተን እረኛውን ምታው ነው እና ነገሮች ወደ እኔ ነው እየገሰገሱ የሚመጡት። እንደነገርኩ ሀሊሰቤ ሌላ ሁለተኛ ጣቢያ ነበረ። እዛ 13 ምዕመን ነበረ። እንግዲህ በዛ በአክራሪ ሙስሊም በሚኖርበት ሀገር ውስጥ 13 ምዕመን ማግኘት ያው አሁን ይህንን ምስክርነት ይሰሙታል አብረውኝ የነበሩ ዛሬ 2 ልጆች እናት የሆነችው ሳባ ትባላለች። እዛው የተወለደችው ልጄ ከኔ ጋር አብራ ነበረች። እዛን ጊዜ ኢድ ነበር እንደ ዛሬ እንደ ነገ እረፍት ስለሚሆኑ ሰራተኞች የቤት ሰራተኞች ሄድኩኝ፣ ለአገልግሎት ሄድኩ። እኔ እንደመጣሁ ይታወቃል፣ እንደምንሰባሰብም ይታወቃል። ሰይጣን በጣም መጥፎ ነገር አቀነባብሮ ነው የጠበቀ። የሚገርምህ የሀገር አስተዳዳሪው የዛ ከተማ አስተዳዳሪ ከንቲባው ቤት የምትሰራ ደስታዋ ቆማ የምትባል የወለጋ ልጅ ነበረች። እንደገና የዛ የሰውየው የወንድሙ ልጅ ከሬማ የምትባል ሸረሬቶ እዛ ነበረች። አይደል ጌታ ድንቅ ነገር ሰራ። ብዙ ሸረሬቶች አውልቀው ጣሉ። አገልጋዩ አረጋ በላይ ነው ይባላል። አብረን ነው የምናገለግል የነበረው። እሱ በቋሚነት እዛ ተቀምጧል። እኔ አሊያዴ ተቀምጫ አንዳንዴ እየመጣሁ ቤት ኪራይ ከፍልላቸዋለሁ፣ አገልግያቸው መለሳለሁ። እንደዚህ ነበር የምናደርገው እና ተነጋግረው ተመካክረውብናል በከተማ ያሉ ሰዎች። ምክንያቱም ሴቶቹ ሸረሪቶቻቸውን አወለቁ። ለምን ታወልቃላችሁ ሲሏቸው አጋንንት ወጣልን ብለው መመስከር ሲጀምሩ አሃ ይሄ ነገርማ እንደዚህ ከተጀመረ ነገ ህዝቡን በሙሉ ገልብጦ ይወስድብናል ብለው ጥላቻ አፋፍመው ጠበቁን። ህዝብ መክሯል፣ መንግስት ያውቃል። በዛ ቀን ማታ ያው በራፉን ትልቁን ግቢ ሰብረው ገቡ። ያው ድብደባ ተጀመረ እና እኔ 3 ዓመት ከ8 ወር ልጅ ናት እንደነገርኩ አቅፍ ያለው እንደዚህ አድርጌ ልጅቱን ድንጋይ፣ ጣውላ፣ ብረት በላያችን ላይ ያልተወረወረብን ነገር የለም። እንግዲህ መንግስት ነው ያዳነን። እዚያ ሀገር መንግስት ፖሊስ መጥቶ ሰው እንዳይገደል 6 ጥይት በጆሮአችን ላይ ነው የተኮሱ ሰውን ለመበተን እና እኔ እዚህ ላይ በድንጋይ ተመትቻለሁ። ልጅቱ እዚህ ላይ በድንጋይ ተመታለች፣ ወገቧ ጀርባዋ ላይ። የ3 ዓመት ከ8 ወር ልጅ ናት። ወስደው እያሯሯጡ ፖሊሶቹ እንኳን ፈርተው እየሮጡ ነው የወሰዱት። ቶሎ ቶሎ ሩጡ፣ ተከተሉን፣ ቶሎ ቶሎ ሩጡ እያሉ። እንግዲህ ያው ስናወራው ቀላል ይመስላል። በሰዓቱ የነበረው ድንጋጤ ግን በሞትና በህይወት መካከል ስለነበረ ከባድ። ምንም መንፈሳዊ ብትሆን ሰው ነህ። ድንጋይ ሲያርፍብህ፣ ዱላ ሲያርፍብህ የሚሰማህን ስሜት ለማንም ሰው ግልጽ ነው። ያው እንግዲህ የዛን ቀን የሁሉም ሰው የሞት ቀን ሊሆን ይችላል፣ አይታወቅም። ወስደው ምን ሊያረጉ እንደሆነ ግራ ይገባሃል። ምን እንደሚያደርጉ አታውቅም። ግን እኔ አልኳቸው እኔን ውሰዱና ሰሩኝ፣ እነዚህን ተዋቸው ብዬ ለምኜ ነበር። የነበሩ ሰዎች ይመሰክራሉ። ግን በሰዓቱ ፈቃደኛ አልነበሩም። ቤቱን ሁሉ ዘግተው እኛን ጥርቅርቅ አድርገው በዛ መከራ መካከል ወሰዱን። አስገብተው ፖሊሶቹ ኪሳችንን ፈተሹ፣ ልብሳችንን አስወለቁ። ሴት ለብቻ ወንድ ለብቻ አድርገው አሰሩ እና የብረት መዝጊያ ነው እንደዚህ መዝጊያው እና ተወሰነች ደረጃ ድረስ እርጅኖ በልቶት እስር ቤቱ ቀዳዳ ነው ከታች። እኔን እናረጋ የምንባለውን ሌላ አንድ ሰው ካሳሁን የሚባል ልጅ ነበር፣ ሞቷል አሉ። አሁን እዛኛው ክፍል አሰሩ። ቅዝቃዜው ልነግርህ አልችልም። ራቁትህን በዛ ላይ እንግዲህ አስበው። እህቶች ደግሞ እዚህ በዛ ላይ ቢንቢ አለ። ልጅቱን አንድ ጊዜ ወደ እኔ ስትመጣ ጠሯትና በዛ በቀዳዳው አሾልከው ሻርፓቸውን ምናምን አልብሰው አሳደሯት። እንዳይነጋ የለም ነገር። ጠዋት ጨለማ ነው እንግዲህ ማታ ሲይዙ፣ ጠዋት አለቃው መጣ። ሻምበል ነው
ሻምበል ያዕቆብ ይባላል። ሌሎችም 3 ሰዎች መጡ። ጠረጴዛቸውን ያዙ፣ ተደረደሩ። እንግዲህ እዚህ ቁም ተባልኩ። ቆምኩኝ። ቀጥታ ነው እየተናገርኩ ያለሁት። ኢንተርቪው እየተደረጉ ነው፣ እየጠየቀኝ። እዚህ ጋር የተቀመጠው ወታደር ረጅም ነው፣ አሁን አለ እና መግረሽን ነው እንዲህ አድርጎ መታኝ። አላየሁትም ታውቃለህ። ለዛ መልስ እየሰጠው እንዲህ አድርጎ ሲመታኝ ይሄን መተንፈስ አቃተኝ። በፊት ለፊት የነበረው አንድ ወታደር ወደኩኝ። ገልብጠውና ጀርባውን እርገጠው ሲለው ዝም አለ፣ ደነገጠ። እንደዛ ሰውድቅ ሲል ያኛው እንግዲህ ጌታ ሲረዳኝ ቆይ ሲለኝ እየሮጠ መጥቶ ጀርባዬን ገለበጠኝና ጀርባዬን እንደዚህ አድርጎ ወታደር ጫማ ረገጠ። እስካሁን ያመኛል። እና በሚገርም ሁኔታ እንደገና ልሳኔ ወደ መከፈት ደረሰ። ከዛም ሊተውኝ ነው። ጃኬት ነበር የለበስኩት። ቀደዱት፣ ደበደቡን፣ ቀጠቀጡ። ልብሳችንን ማወቅ አልቻለም። ያኛውን አረጋ የሚባለው ልጅ በጥፊ ነው የደበደቡት። ወደዛ ወስደው ጣሉ። ገባን እዛው እስር ቤት። ኢንተርቪው አድርገው ከጨረሱ በኋላ ከዚህ በኋላ እዚህ ቤት እንዳትኖሩ፣ እዚህ ሀገርም እንዳትቀመጡ አሉ። እኔን ህፃኗ ስላለች ወደ ጅቡቲ ሂድ ልቀቁት ተባለ። ልጅቱ ለምና ነው ያቺ ደስታዋ ቆማ እዛ ኮሚሳሪያ ቤት ስለምትሰራ እኔን ለቀቁኝ። እነዛን ዲፖርት አደረጓቸው። ወደ ኢትዮጵያ ነው የተጣሉት። ልብስ አልያዙ፣ ሰሩበትን ደሞዝ አልያዙ፣ ምናምን አልያዙ፣ ጣሏቸው። እንግዲህ አሁን እዚህ መታለች፣ መስታወት ታደሰ ትባላለች። ሌላ ህይወት ደስታ። ከዛ ሳምንት ደግሞ በእኛ ላይ ስደት ደረሰ ሲባል እነሱ ሲመጡ እነሱንም ይዘው ጣሏቸው። አሁን እዚህ አዲስ አበባ መታለች፣ መስታወት ታደሰ ትባላለች። እነሱ ደግሞ የሕያው ቃል ቸርች ነበራቸው እዛ ብራንች። በዚህ አይነት ሁኔታ ተመልሼ ወደ ጅቡቲ ሄድኩኝ። በመከራ አሳለፉ። ኬላ ላይ ይዘውን እንደገና ደግሞ መከራ በልተን ጅቡቲ ገባሁ። እዛ ምድር ላልደርስ ፈርሜ ነው የወጣሁት። አለኝ 4 ቀን ታስሬ የነበረበት ወረቀት ማስረጃ አለኝ። ሆልሆል በሚባል በሌላ በሶማሌ ሀገር ዞሬ ተመልሼ እዛው አሊ አዴ ገባሁ። አሁን አንዷ ቸርች ቀርታለች። እዛ ገባሁ። እዛ እያገለገልኩ እያለሁ ከ1-2 ዓመት በኋላ ደግሞ እንደገና ስደት መጣ። ያው የሰፈሩ ስደት እንዳለ ሁሉም ሰው በተለያየ ነገር ነግሌክት ያደርጉሃል፣ ሊጨቀጨቁሃል፣ ሊጣሉ ይፈልጋሉ። የተለያየ ነገር ነው። ሁለተኛው ምን ይሆናል? ልጆች ሰብከሃል፣ ሴትና ልጅ መስበክ ክልክል ነው ብለው ከሰሱኝ። ሲከሱኝ እንዴት እንደዚህ ታደርጋለህ ምናምን ሲሉኝ አይ እኔ ምንም አላረኩም ጠየቁኝ። መልስ ሰጥቷቸው ልጆቹ ሙስሊም ናቸው። መልስ ሰጥቷቸው አልኳቸው። አዲስ አበባ ስሰደድ የሚያቀኝ ፖሊስ ነበር። አሁን እንደገና እዛ ተቀይሮ ስላለ እችን ኢንፎርሜሽን ሲሰማ ነገሩን ሰማይ ሰቃል። በኋላ ቦቴ ረዳት ሆኜ ሰራ ነበር። ቦቴ መኪና ውሃ አድል ነበር ለስደተኞቹና ለነዋሪዎቹ። ውሃ የምንቀዳበት ቦታ ነው። ጥል ተፈጠረ፣ ኃይለኛ ጥል ተፈጠረ። ከዛ ጥሩ አይደለም የሆነው። ትንሽ ሆደ ላይ ያረጉኝ ነገር ጥሩ አልነበረ። ከዛ ተነስቼ አምልጫቸው ወደ ካምፕ ገባሁ። ካምፕ ገብቼ ለኮሚቴ ተናገርኩኝ። ኮሚቴዎቹ ደግሞ እንዲህ አይነት ነገር ሲፈጠርላቸው ደስ አላቸው። አንተ የሰው ሃይማኖት ተነካካለህ፣ ሰውን ዝም አትልም፣ ስለዚህ እኛ ምንም ማድረግ አንችልም አሉ። ደስ አላቸው። በቃ እንደኛ
ወንጌል ይቆማል፣ ከስራ አፈናቀላለሁ፣ ድምጥማጤ እንዲጠፋ ነው የፈለጉት እነሱ። ጌታ ካላለ ደግሞ ድምጥማጤ አይጠፋም፣ የእነሱ ድምጥማጤ ይጠፋል እንጂ። እግዚአብሔር ታላቅና ድንቅ ነገር አደረገ። መጡ ፖሊሶች ሊወስዱኝ። ባለቤቴ ከዚህ በፊት አሊሰቤ እንደዚህ አይነት ክስ ነበረበት። አሁን ደግሞ ሁለተኛ ከሄደ አንድ ነገር ሊያደርጉት ስለሚችሉ እዚሁ ያለው ወረዳ ፍርድ ይስጠው እንጂ አይሄድም ብላ ተከራከረች። ማታ ሄዳ ህፃን ልጅ የዓመት ከምናምን ልጅ ነበረች፣ አሁን አውሮፓ ነው ያለችው፣ ሮሆቦት ትባላለች። እሷን አዝላ ሄዳ የሀገር ሽማግሌዎችና አስተዳዳሪው ቁጭ ብለው ጫት እየቃሙ ነበር። አናገረቻቸው። ነገ ጧት እናየዋለን፣ ችግር የለም፣ ማንም አሁን ምንም እንዳያደርገው ብለው ውሳኔ ሰጡ። ብቻ ሽብር ሆነ። በጠቅላላ ሃይማኖታቸው ተነክቷል ተብሎ ቅስቀሳ ተደረገ። ግቢውን ወረሩት። ሊያስጨርሰን ብለው ደግሞ እዚህ ያሉትም ተነሱ። ቁጭ ብሎ ህዝቡ አደረ እንደዚህ አፍጥጦ። በቃ እኔ ምንም አልመሰለኝም። የዳንኤል አምላክ እንግዲህ ከዛሬ ጀምሮ ከሳት ሲያወጣጣለሁ፣ ምንም አያረገኝም። ባለቤቴም ትንሽ ተናደደችብኝ። ደግሞ ይሄ ብቻ ሳይሆን አንድ ጊዜ ታስታውሱ እንደሆነ የዩኒቨርሲቲ ተማሪዎች አንድ ጊዜ ኢህአዴግ አባሯቸው ከትምህርት ቤት ተባረው ነበር። ወደ 23 ተማሪዎች እዛ ካምፕ ገቡበት። አንድ 12ቱን ወሰድኳቸው፣ ጌታን መሰከርኩላቸው፣ ጌታን ተቀበሉ፣ ማስተማር ጀመርኩኝ። አልባት በጣም ተናደዱ፣ ኦርቶዶክሶቹም እስላሞች። ይሄ ነው ደግሞ አንዱ ትልቁም ነገር የልጆቹ ሰበብ ነው። በኋላ ያው ለልጆቹ ደግሞ ጅቡቲ መጣሁ፣ አንዳንድ ነገር ገዛዝቼ የሚፈልጉት ነገር ለጽዳት ለምናምን የሚያገለግላቸው ወተት፣ ሩዝ፣ ዱቄት ሰጠኋቸው። ተናደዱ። በቃ ህዝቡ ተናደደ ለጉድ። እስከ ዛሬ ለኛ ሆኖ የማያውቀውን እንዴት እንደዚህ ያደርጋሉ ብለው አበዱ። ለማንኛውም ጧት በኮሚቴ ተይዤ ፍርድ ቀረብኩ። ህዝብ ተሰበሰበ። ያው ሸንጎ የሚባለው ነገር መጣ። ቀረብኩኝ። ያው ይገደል ይቆረጥ ይገደል የሚል ነገር ነው ያለው። ይዘውኝ የሄዱ ሰዎች ራሳቸው ፈርተዋል። ኮሚቴዎች ስለሆኑ አንጡ ስለተባሉ ነው እንጂ ፈርተዋል። በአስተርጓሚ ነው ንግግሩ። የሚገርመው እግዚአብሔር ታሪክ ቀየረ። ሰው በቃለት፣ ወይ እስር ቤት ነው ወይ ሞት ነው፣ ከሁለት አንዱ ብለው ነው እነሱ የኛ ሰዎች አስበው የነበረው። ግን እግዚአብሔር ሁለቱንም አስቀረ በሚገርም ሁኔታ። ፍርድ ሰጪው ምን አለ? ማን ነው የከሰሰው ይሄን ሰው እያለ። ያ ሰው ደግሞ የጃራ ባሌ ነበር፣ አልተሃድ አልእስላሚ ከዛ የነበረ ነው። ወደዚህ ወደኛ የመጣ ነው። እገሌ ነው እሱ ነው። አዎ ኦኬ። ከዛም ከዚህም ሸይጣን አይጠፋም አለ። ስለዚህ አሁን ይሄ ሰው እኛ ስደተኞች ሆነው ሀገራችንን ቢጠጉ ኦሳማ ቢንላደን የዛኔ በ2001 መስከረም 11 ላይ የአሜሪካንን ታወር አፈራርሶት ነበር አይደል? እና እነሱ አፍጋኒስታን ላይ ጦርነት ጀምረው ነበር ታህሳስ ላይ ነው። ስለዚህ ይህንን ሰውዬ አንድ ነገር ብናደርገው የዓለም ህብረተሰብ እስልምና ጠልቷል። እኛ በልመና የምንኖር ህዝቦች ነው። ስለዚህ ይህን ሰውዬ ለዛሬ ምህረት እናድርግለት፣ ደግሞ ካጠፋ ግን እንቀጣዋለን፣ የምትሉትን እናደርጋለን፣ ቆርጠዋለን። አይሆንም ይቆረጥ፣ ሁለተኛው ነው ብለው ጮሁ። ሁለተኛውም ቢሆን ሶስተኛ ሲደግም እናደርገዋለን። አሁን ማንም ሰው እንዳይነካው ብሎ በጉልበት ጫና አደረገባቸው። የኔ አምላክ እንዲህ አድርጎ ሐሳብ አስቀየረ። ማንም ወደ ቤቱ እንዳይሄድ ቀጥሉ ተባለ። በአጃቢ ወደ ቤት መጣሁ። ግን እንዴት ልቻል? ሆዴን አመመኝ እና ውጭ ነፍስ ግቢ ነፍስ ሆነ። ሐኪም ቤት ደግሞ እንዴት ልሂድ? መንገድ ላይ ጠብቀው ይመቱኛል፣ ይመቱታል፣ እንደዚህ ይሆናል። በቃ ግርግር ተፈጠረ። እንግዲህ ያበጠው ይፈንዳ ብሎ አንድ ሰው ተከተለኝ። በሚገርም ሁኔታ አንድ ሰው፣ ያ ሰው ወስዶ ሐኪም ነበረ።
ሰውየው ሲያየኝ አይ ይሄ የአንጀት ችግር ነው ቀጥታ አርጀንት ሪፈር ይባል ተባለ። ወሬው ሀገሪቱ ላይ ትንሽ ስለሆነች በአንድ ጊዜ ተሰራጭቷል። እዛ እንትን አድርገዋል፣ ግሪፍ ይሉታል በእነሱ። ግሪፍ ማለት አመፅ አድርገዋል ሆስፒታል። ይሄድም ስለማያከሙት 3 ቀን ምግብ ሳይበላ በጉልኮስ ይቆይ ተብሎ ምግብ አልበላ ተኝቼ ጉልኮስ እየወሰድኩኝ 3 ቀን እያቃሰትኩ ቆየሁ። 3 ቀኑ ካለፈ በኋላ በአምቡላንስ ወስደው ሆስፒታል አስገቡኝ። 1 ቀን ካሳደሩኝ በኋላ በሁለተኛው ቀን ቀደዱኝና ከነቆሻሻው ሰፉ። በሚያስገርም ሁኔታ አልጠረቡኝም፣ ምክንያቱም ሰምተዋል። ሐሙስ ቀን ኦፕሬሽን ተደረግኩ። እዛው ኤር ኮንዲሽን አለበት ቦታ ዝም ብለው ተውኝ። ኦፕሬሽን ካደረጉ በኋላ ወደ አልጋ ያል ብዙ ሰዓት አቆዩኝ፣ አልመለሱኝም። ልክ እነሱ ሲወጡ እነዚህ ሬሳና ኦፕሬሽን የሆነ ሰው የሚያመላልሱ ሰዎች አሉ። እነሱ በሆሳምሳ እዛ ማመላለሻው ላይ አድርገው ወስደው አልጋ ላይ ገለበጡኝ። አልናገርም፣ አላይም፣ አይኔ ዝግ ነው። ባለቤቴም ከሆስፒታል ተነስታ ማታ ሂጂ አላት። አወል ያሲን የሚባል አንድ ወንድም ነበር ተከትሎ የሚሄደ። እሱ ቀረ፣ እሷ ወደ ቤት ሄደ፣ ወደ የምታድርበት ቦታ ሄደች። ህፃን ልጅ እዛ ስለነበር ሁለተኛው ቀን አርብ ነው። ሁሉም ሰው ስራ ይገባ። አሁን ሆዴ ተነፋ፣ አበጠ፣ ከበሮ አከለ። አሁን ከዚህ በላይ ነጭ ላብ እንደዚህ እግሬ ቀዘቀዘ። ሄዶ ይሄ ሰውዬ ሊሞትብኝ ነው ብሎ ለረዳት ነርሱ ሲነግረው ሙሉ ውሃ የያዘ ሃይላንድ ባለ 2 ሊትር በዛ ደጋግሞ ሲጨቀጭቀው እዚህ ላይ መጣ፣ ወደቀ። እንግዲህ እግዚአብሔር ያተርፈው፣ ካተረፈው ካላተረፈው እኔ ምንም ማድረግ አልችልም። ሞከርኩኝ የቻልኩትን። ከዚህ በኋላ እግዚአብሔር ይርዳው ብሎ ተስፋ ቆረጠ። ጧት ስትመጣ ባለቤቴ እግሬ ቀዝቅዟል፣ መናገርም አልችልም። ስታናገረኝ እንደዚህ ነው ያልኳት ከጭንቅላቴ። ወደዚህ ስታየው እንዲህ ተነፍቷል። እየሮጠች ሄዳ ፈረንሳይ ነው የኦፕሬሽኑ ኃላፊ እጁን ስትይዘው በዚህና በዚህ አፋርና ሶማሌዎች አሉ፣ ሂጂ ወደዛ ይመጣል ምናምን ሲሏት ህፃን ልጅ ስለያዘች አክብሮት ሰጣትና ቆይ ብሎ ወደ እኔ መጣ። እንደሚነግረኝ ነው፣ እኔ አላውቅም። የዛኔ አይኔም ዝግ ነው። መታ ሲያደርገኝ ሆዴ ተነፍቷል። አንዴ ሲጮህባቸው ሮጠው ሄደው አንደኛው እዚህ የሚገባ አንድ በሽንት መሽኒያ የሚገባ ጎማ ሲያስገቡ የቡና አተላ የመሰለ ለመጀመሪያ ጊዜ አንድ ሃይላንድ ተደፋ። ከዛ ቀጥሎ አረንጓዴ ነገር ነው፣ ከዛ ቀጥሎ ቢጫ፣ ከዛ ቀጥሎ ነው እንግዲህ የመጨረሻው ነጭ። ወደ 4 ነው 5 ሃይላንድ። ሰውነቴ በጣም ነው ለመከላከል ያመነጨው ነገር ሆዴን እንዲህ ነርቶት ስለነበር ተደፋ። እነዛ ነገሮች እኔው ላይ ተቀመጡ። አሁን ከዚህ ጀምሮ እዚህ ድረስ ቀዳዳ ነው ሆዴ። እንደገና እንደዚህ ነው ቪ ነው። ይሄ ጎማ ተደረገለት እና መግል ይፈሳል። አሁን መግል ማመንጨት ጀመረ እና ለአንድ ሳምንት ያህል በዚሁ ቀጠለ። ምግብ አልበላም። 22 ቀን ነው ግሉኮስ የወሰድኩት። ከ22 ቀን በኋላ መርፌ የሚቀመጥበት ቦታ ጠፋ፣ አበጠች በሙሉ። ምግብ መብላት አልቻልኩም። በኋላ ከዳነ ይዳነልሽ፣ ካልዳነ የራሱ ጉዳይ ብለው ጀላ ያለውን ግሉኮስ ነቃቅለው ወሰዱት። ምግብ ስጭው አሏት። ፓስታ እና ሩዝ ምናምን ነገር ለመብላት እየሞከርኩ እያለሁ ይሄ ክፍት ነው እንደዚህ፣ በዚህ የሚፈስ መግል አለ። ሐኪሞቹ ደግሞ አናክምም አሉ። ለምን ሲባል ይሸትናል። አሁን እኔ ራሴ ወደ ማወቅ የመጣሁ ስለነበረ ልጁም ይንከባከበኛል፣ መግሌን ምናምን ይጠራርጋል። ተውት ችግር የለም እንትን ብቻ ግዢልኝ አልኳት ለባለቤቴ። መጠራረጊያውን ፋሻውን ምናምን ግዢልኝ አልኳት፣ ገዛችልኝ። ራሴን እያከም በፕላስተር እዚህና እዚህ ላይ እንዳርጌ እያስያዝኩ ማለት ነው። ያው ዝም ብዬ ስለምተኛ ነው። እንዲህ ቀጥ ስል ፕላስተሮቹ ይለቃሉ ለነገሩና ብርግድ ነው የሚለው፣ እንደዚህ ይከፈታል። አሁን ትንሽ እያገገምኩ ሻል እያለኝ ስመጣ 23 ቀን ቆየሁ። እንትን ነው እነሱ ከተር ይሉታል።
ኢመርጀንሲ ቦታ ነው እና 23 ቀን ከተቀመጥኩ በኋላ አስወጡኝ። ወደ ሌላ ክፍል አዘዋወሩኝ። ማለት ኦክሲጅን ምናምን የሚደረግበት ክፍል ማለት ነው። ወጥቼ ያው ራሴን ነው የማክፈው። ምን አሳሰበኝ? የተሻለኝ ሲመጣ ጧት እየመጣ ቪዚት የሚያደርገኝ አንድ ፋሃዬ የሚባል የሶማሊያ ሰው ነበር። እግዚአብሔር ሰጠኝ። በእውነት መቼም ጌታ መልካም ያደርጋል። ከጎንና ከጎኔ ብዙ ሬሳዎች ናቸው የሄዱት 23 ቀን ስተኛ። አንድ ሪቫልተኒ መኪና፣ ገልባጭ መኪና እንዲህ ተገልብጦባቸው አሸዋ የሚጭኑ ማአት ሰው ተቆራርጦ እኔ ጋር መጥተው ብዙ ሬሳ ነው ካጠገብ የወጣው እና የኔ እንደዛ ወደ ህይወት መመለስ በጣም አስገራሚ ነው። እንደዛም ሆነው ይመጣሉ። አንተ እኮ መንገድ ስለሳትክ ነው፣ ፈጣሪ አሁን እንደገና ሊምርህ ነው መሰለኝ፣ ወደዚህ ብትመለስ ወደዛ ብትሄድ ምናምን ይሉኛል እየመጡ። ጌታ ሐሳብ ሲያስቀየር እያየሁት፣ ጌታ ከሞት መቃብርን ሲደፍን እያየሁ የሰዎች ንግግር ምንም አይመስለኝም። እና አንድ ጓደኛ አለኝ፣ እንጸልያለን፣ እናወራለን ስለ እግዚአብሔር ቃል። ሰዎች ራሳቸው ይገርማቸዋል። እንደዛ ሆኜ ያው ከሞትክም ወደ ጌታ ስለሆነ የምትሄደው ከጌታ መንፈስ ተለይተህ ወደ ትሄዳለህ። እና እንደዛ ቦታ ቀየሩልኝ። አሁን አሳሰበኝ፣ እንዴት ታደርገዋለህ ይሄንን? አንደኛ ይሄ እዚህ ጋር የተከፈተው ትልቅ ነው፣ ለዓይን ለማየት ይዘገነናል። እና እንዴት ሊያያዝ ይችላል? እንዴት ይሄ ሆድ ይገጥማል እያልኩ ስጠይቀው፣ አንተ ዝም ብለህ ብቻ ይሄ ይዳንልህ፣ መግሉ ይቆም፣ ይሄንን እኔ እሰራዋለሁ፣ አንተ ተው ይለኛል። ጭንቀት ሆነብኝ። እኔ ምን ሊያደርገኝ ነው አሁን? ይሄ ሆድ እንደዚህ ተከፍቶ ምን ይሆናል? ለአንጀት መሸፈኛ ብቻ ነው ትንሽ ከውስጥ የተሰፋው እንጂ ኦልሬዲ ከውስጥ የተሰፋው ክር እኮ ይታያል። እና እንዲህ ተበርግዶ ትልቅ ቁስል ነው የሚታየው በሆድ ላይ። እና መጨረሻ ላይ ብቻ እግዚአብሔር ትልቅ ነገር አደረገ። እንግዲህ ይሄ ትንሽ ጠፈፍ ብሎልሃል፣ ይሄ ልስፋህና አንተ ከዚህ ትወጣለህ አለኝ። 2 ወር ከ10 ቀን ነው የቆየሁት። እሺ ብዬ እንደምን እንደሚያደርጉኝ ያለው ብዬ ወደ ኦፕሬሽን ክፍል፣ ሁለተኛ ኦፕሬሽን ለመሆን ወደዛ ክፍል ገባ። እንግዲህ በህይወቴ ዘመን ሁሉ ካዘንኩባቸው ቀኖች አንዱ ያቺ ቀን ናት። ማደንዘዣ ወጋች። ይህንንም በዚህም የተከፈለውን አሁን ስጋ መቀነስ ተጀመረ። ስጋ ሲቀነስ አውጥታ ጣለችው ወደ ቅርጫት። ይሄም ተቀነሰ፣ ወጣ፣ ወደ ቅርጫት ተወረወረ። አስበው እንግዲህ መቼም ያለ ድመት ልነግርህ አልችልም። ከዚህ በኋላ ያለውን ባልነግራችሁ ነው የሚሻለው። አንተ ስጋህን ድመት ሲጎትተው እያየህ ሊሰማህ የሚችለውን ነገር አስበው እንግዲህ። በጣም ነው ያለቀስኩት፣ በጣም ነው ፊል ያረኩት። ልጁ የሆነ ትራስ አምጥቶ ላይ አለቀስኩ በጣም በቃ። እና በቃ ምን ኃጢአት ዘርቼ ነው ቅዱስህን እንደዚህ ስጋዬን በፊት ለፊት ሲበላ በዓይኔ እንዳየው ያደረግከው? እቴን ሸፈፈረኝ፣ ምንም አይደል። እንደገና ያው ተቆጡኝ። ይህም እንደዚሁ ከዚህ የወጣው ስጋ ልነግርህ አልችልም። እንግዲህ ከእምብርቴ በላይ ነው። እምብርቴ እዚህ ነው። ከዚህ በላይ ጀምሮ ነው እስከዚህ እስከታች ነው። በዚህ እንዲገጥም እንግዲህ 2 ጊዜ ተሰፋ። ከዛ ወጥቼ ወደ ማርፍበት ቦታ ብዬ አንድ ቤተሰብ ቤት ሄድኩኝ። ሲታሰብ በጣም ከባድ ነው። ከዛም በኋላ የገጠመኝ ነገር ጥሩ አይደለም።